ዛሬ የምናየው የዳንኤል መጽሐፍ ምዕራፍ 6 ያለውን ቃል ክብር ለኢየሱስ ይሁን። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ ዳንኤል መጽሐፍ ምዕራፍ 6 ላይ ነው ያለነው። 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳብ ያመጡለት ዘንድ ንጉስ እንዳይጎዳ 3 አለቆች አደረገ። ከነሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ካለቆችና ከመሳፍንት በለጠ። ምን ስላለው? እስቲ መልካም መንፈስ በሉ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። የዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉበት ነበር። ነገር ግን የታመነ ነበርና ስተትና በደል አልተገኘበትም። ክብር ለኢየሱስ ይሁን። ቁጥር 27 ንጉሱም እንደዚህ አለ፣ የዳንኤል አምላክ ነው፣ ያድናል ደግሞም ይታደጋል። ዛሬ ይሄ ነው መልእክታችሁ። እጅን ከፍ አድርግና ያድናል በልሲ፣ ይታደጋል። ለሆነ ሰው እግዚአብሔር ሲፈርድለት አይቻል። እኔ ነኝ ካልክ አሜን በላ። ነብዩ ኤርሚያስ ምዕራፍ 25 ላይ የእግዚአብሔር ሰው ነብዩ ኤርሚያስ መጣ ይላል። ባክግራውንዱን ላውራው። ዘመኑ ኤልያቄም ወይም ኢዮአቄም የተባለ ንጉስ በነገሰ ዘመን የእግዚአብሔር ሰው ኤርሚያስ መጣ ይላል። እንደዚህ ያለ ሰሜኑ ወደ አሶር፣ ደቡብ ወደ ባቢሎን ይሄዳል። እስራኤል የምትባል ከተማ ብትንትኗ ትወጣለች። የሰለሞን ቤተ መቅደስ ይፈርሳል። ለ70 ዓመት ትገዛላችሁ ብሎ አስደንጋጭ ትንቢት አመጣ። ኤርሚያስ ማለት እግዚአብሔር ያደላድላል፣ እግዚአብሔር ይወረውራል ማለት ነው የስሙ ትርጉም። በዘመኑ ኤልያቄም የተባለ ንጉስ በነገሰ ዘመን የእግዚአብሔር ሰው ነብይ ኤርሚያስ መጥቶ ትንቢት ተናገረ። ባቢሎናውያን ይመጣሉ፣ ሰሜኑ ወደ አሶር፣ ደቡብ ወደ ባቢሎን ይሄዳል። እስራኤል ወደ ባቢሎን ትሄዳለች፣ ከ70 ዓመት በኋላ ትመለሳላችሁ ብሎ አስደንጋጭ ትንቢት ተናገረ። በዚህ መካከል ህዝቡ ተቆጣ። ኤርሚያስን በጥፊ መቱት፣ የግዞት እንጀራ ሰጡት፣ ግዞት ቤትም ወረወሩት። አልቀረም። ንጉስ ናቡከደነጾር ኢየሩሳሌምን ከበበ ይላል። ናቡ ማለት የጨረቃ አምላክ ማለት ነው። እነዚህ ባቢሎናውያን መጡ። የሰለሞን ቤተ መቅደስ ፈረሰ። ያ ታላቅ ቤተ መቅደስ 70,000 ተሸካሚ 80,000 ድንጋይ ጠራቢ 3300 ካቦ የሰራው 183,000 ህዝብ የሰራው የሰለሞን ቤተ መቅደስ ፈረሰ። ካህናት ከአንዴም 3 ጊዜ መቆም እስከማይችሉ ድረስ የነበረው የሰለሞን ቤተ መቅደስ ፈረሰ። ነብዩ ኤርሚያስ እንደተናገረው በ3 ዙር ወደ ባቢሎን ተወሰዱ። ናናንያና አዛሪያ፣ ዘሩባቤል፣ ነህምያና ሐጌ፣ ዳንኤል ወደ ባቢሎን ተወሰዱ ይላል። የሚገርም እኮ ነው። ሲጃችሁ ከፍ አድርጉና እግዚአብሔር ዳኛ ነው በልባክ። ለአንድ ሰው መጥቻለሁ ዛሬ፣ ለአንድ ቤተሰብ መጥቻለሁ። እግዚአብሔር እንደዚህ ይላል፣ እፈርድልሃለሁ። አጂና ካባያ ይሁን ልንገር፣ ተከባል፣ እግዚአብሔር ዳኛ ነው። ተጨንቃል፣ እግዚአብሔር ዳኛ ነው። ፍርድ ተዛብቶባል፣ እግዚአብሔር ዳኛ ነው። ልቀጥል። ወደ ባቢሎን ተወሰዱ ይላል። ናቡከደነጾር የባቢሎን ንጉስ በነገሰበት ዘመን በ3 ዙር ወደ ባቢሎን ተወሰዱ። ናቡ ማለት የጨረቃ አምላክ ማለት ነው። ራሱ ስሙ አማልክት የአማልክት ስም ነው ሰውየው ያለው። ከዛስ ለጃንደረቦቹ አለቃ ለአስፎኔዝ ዳንኤል መጽሐፍ ምዕራፍ 1 ላይ እንደዚህ ይላል። እንደዚህ ያለ ለ3 ዓመት ተኩል ለንጉሱ ፊት ይቆሙ ዘንድ መልከ መልካሞች የንጉስ ዘር ያለባቸው ወጣቶች ይመረጡ ተባለ። ወደ ካምፕ ይግቡ፣ የከለዳውያንን ትምህርት ይማሩ፣ የኮከብ ቆጠራ ጥበብ፣ የባቢሎንን ጥበብ ይማሩ ተብሎ ድርጎ አዘዘላቸው ይላል። ለ3 ዓመት ተኩል እነ ዳንኤል እና የዳንኤል ጓደኞች ገቡ ይላል። የሚገርማችሁ በባቢሎን ዘመን ናናንያ፣ አዛሪያ፣ ዘሩባቤል፣ ነህምያ፣ ሐጌ፣ ሕዝቅኤል በባቢሎን ነበሩ። ከነዚህ መካከል ዳንኤልና የዳንኤል ጓደኞች በባቢሎን ምድር ተወሰዱ ይላል። መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው፣ በባቢሎን ምድር ላይም ለ3 ዓመት ተኩል ወደ ካምፕ ገቡ ይላል። የከለዳውያንን ትምህርት ይማሩ ዘንድ። የከለዳውያን ትምህርት የባቢሎን ትምህርት የኮከብ ቆጠራ ጥበብ ይባላል። እንግሊዘኛው ሆሮስኮፕ ይለዋል። እንደውም ጋዜጣ ገዝተ በመጨረሻው አምድ ላይ ይሄ አምድ አለ። ኢትዮጵያ ውስጥ ያሉ ጋዜጦች መጨረሻቸው ላይ የሆሮስኮፕ የባቢሎን ጥበብ የመጨረሻው የኮከብ ቆጠራ ጥበብ የተወለድክበትን ቀን ከቀን ጋር አጋጭተው የሚያጋጥምህን ዘመናዊ ጥንቆላ ማለት ነው። ይማሩ ዘንድ
እንደገና ቃላተኞች ይሆኑ ዘንድ። ቃላተኛ ምን ማለት ነው? ምላሳቸው ይገራ ዘንድ በንጉሥ ፊት ስለሚቆሙ ንግግራቸው በቃው የተቀመመ ይሆን ዘንድ። አንዳንድ ሰው ታውቃለህ ምላስ አይችልም። እኔ ሆዴ ባዶ ነው ምላሴ ነው ይለናል አንዳንድ ሰው አይደል? ዝም ብሎ አንዳንድ ሰው ይለጥፍብሃል እኮ እኔ እኮ አፌን አትመልከት ገፋ አፍን ነው የምናየው በለው። ምላስ አይተ ለእግዚአብሔር ክብር ይሁንለት። እስቲ ለእግዚአብሔር ክብር ስጥ ውስጥ ጌታ ይባረክ። አንዳንድ ሰው እኮ እንደዚህ ነው የሚለናል። እኔ ሆዴን አትመልከተው ሆዴ እኮ ንጹህ ነው ምላሴ ነው። እኛ ደግሞ የምናየው ምላስን ነው። እስቲ ገፋ አድርገውና ምላስ ነው የሚታየን በለው። ስለዚህ የኮከብ ቆጠራ ጥበብ ይማሩ ዘንድ ዞሮ ዞሮ ዶሮን በሬ ነው ብለው እንዲያሳምሩ ምላሳቸው እንዲገራ ማለት ነው። የንግግር ችሎታ እንዲኖራቸው ወደ ካምፕ ገቡ ይላል። ከዚህ በኋላ ነበረ የሚመለክ አምላክ አለ። ቤል ወይም ማርዶክ የሚባል አምላክ በዚህ በባቢሎን ምድር ይመለካል። የሚሰዋውም ለሱ ነው። ዳንኤልም ይላል በንጉሱ መብልና መጠጥ እንዳይረክስ በልቡ አሰበ ይላል። ለምን? ጉዳዩ ከምግቡ አይደለም። ከምግቡ ጀርባ አምልኮ አለ። ስለዚህ እንደዚህ ያለ ለጃንደረቦቹ ለአለቃ ለአስፎኔዝ እንደዚህ ያለው ይላል 10 ቀን ፈትነን ከ10 ቀን በኋላ በእኛ ላይ ለውጥ ከሌለ አንተ ያልከውን ምግብ እንበላለን። ነገር ግን እኛ ለጣዖት የተሰዋ ስለማንበላ ለ10 ቀን ብቻ ብሎ ጠየቀው ይላል። የጃንደረቦቹ አለቃ አስፎኔዝም እንደዚህ ያለ ንጉሥ ይህንን ጉዳይ ከሰማ እናንተ ከሌሎቹ ከስታችሁ ከተገኛችሁ ችግሩ እኔ ላይ ስለሚመጣ አላደርገውም አለ ይላል። ከዛስ ለዳንኤልም እግዚአብሔር ሞገስ ሰጠው ይላል። እጆቻችሁ ከፍ አድርጉ። ዛሬ የሆነ የማይቻል ነገር በሞገስ ዘንድሮ ይቻላል። አይቻልም የተባለ ዛሬ ሞገስ ይቻላል። በሞገስ የማይቻል ነገር የለም። አንድ ሰው እስቲ ሞገስ በልባክ ታቀለ ፌቨር ወይም ሞገስ የማይቻል ቦታ ላይ እንዲቻል ያደርጋል። እስቲ ሞገስ በልባክ። ከዛስ መጽሐፍ ቅዱስ ሲናገር ለ10 ቀን በድሮ ትርጉም ጥራጥሬ ይለዋል፣ አዲሱ ትርጉም አትክልት ይለዋል። ዞሮ ዞሮ ለጤናማ አትክልት ነው። አሜን በል እስቲ ለእግዚአብሔር ክብር ስጥልኝ። እንደገና ጌታ የተባረከ ይሁን። ከ10 ቀን በኋላ ንጉሱም ዳንኤል መታየት ስለነበረባቸው ሲታዩ ይላል ከሌሎቹ ይልቅ ወፍረውና አምሮባቸው ታዩ ይላል። ስፒሪት ኦፍ ኤክሰለንስ የብልጫ መንፈስ ዛሬ ልጅን ከፍ አድርግልኝ። ይፎካከሩሃል አይደለ? ቁመት እየተለካኩ ነው አይደለ? እሱም ብሎ እያሉ ነው አይደለ? ዛሬ ሞገስ ይመጣል። ትበልጣለህ። 10 እጥፍ ትበልጣቸዋለህ። ለሆነ ሰው ዛሬ ሞገስ። አንድ ሰው ሲ ሞገስ ይበልባል። ልንገር እጅን ከፍ አድርግ። በስራ ቦታ ሞገስ፣ በትዳር ሞገስ፣ በአገልግሎት ሞገስ። አንድ ሰው ሲ የብልጫ መንፈስ ይበል። ሲ 10 እጥፍ በለጡ ይላል። ስፒሪት ኦፍ ኤክሰለንስ የሚለካኩ ሰዎች አሉ። ቁመትን እኛም አገልጋዮች ነን። እሱም ምን ስለሆነ ነው የሚሉ እኮ አይደል? ምን ስለሆነ ነው እሱ ከማን ይበልጣል? የእሱ ቸርች ከማን ይለያል? ገፋር ሞገስ እኮ ነው በለው። ምንም ማድረግ አይቻልም በለው። ለእግዚአብሔር ክብር ይሰጥልኝ ወይ እግዚአብሔር ይባረክ። ከዛስ የኮከብ ቆጠራ ጥበብ ተምረዋል። የባቢሎን ጥበብ ህልም የመፍታት ጥበብ ነው የተማሩት። አሁን የምድራዊ ዕውቀት ነው ያላቸው እነዚህ ሰዎች፣ የሰማይ ዕውቀት የላቸው። እኔም ድሮ የሚመስለኝ የነበረ የምድር ዕውቀት ነው ትልቅ በቃ ትልቁ ዕውቀት ዩኒቨርሲቲ ገብቶ መመረቅ ነበረ የሚመስለኝ። እና ከተመረቅን በኋላ አካውንታንት ሆነን ማለት ነው። የሰው ብር ነው ከለካ ምን ደምረው ለካ የተሻለ ዕውቀት አለ። ገፋ አድርገውና አረ የተሻለ አለ ብለው ጨርቃችንን ማቃችንን ሳንል እንድንወጣ ያደረገን የእግዚአብሔር ቃል ነው። አሸነፈን። አሜን ነው ወይ? እስቲ ለእግዚአብሔር ክብር ስጡ። ጌታ ይባረክ። ከዛስ ንጉሱ ህልም አለመ፣ ፍቹም ከሱ ራቀ ይላል። ቶሎ ቶሎ ልበል። ገፋ አድርገውና እግዚአብሔር ዳኛ ነው በል። ንጉሱ ህልም አለመ፣ ፍቹም ከሱ ራቀ። እነዚህ ካምፕ የተማሩትን የዳንኤል ጓደኞችን እነ ዳንኤል ይያዙልኛል። ኖ ህልም አይቻለው፣ ፍቹንም አምጡ። አረ ንጉስ ይሄ ጉዳይ ካንተ በፊትም ካንተ በኋላም የመጣ ንጉስ ጠይቆ አያውቅም። እንደውም መኖሪያው ከአማልክት ካልሆነ በስተቀር በሰው የሚቻል ጉዳይ ስላልሆነ አንፈታም። እንዴ ለህልምማት እያለሚቱም እኮ ይፈታል። የሰፈር አሮጊቶች ህልም ነግራት እኮ ትፈታላለች። አሁን ችግሩ ህልሙም ፍቹም ካንተ ነው የሚመጣው። በትምህርትም ይሆን አይደለም።
አንዳንድ ነገር እኮ ከሱፐር ናቹራል ነው። ልቀቅና አሜን በላ። እንግዲህ በዚህ መካከል የተጠየቀው ጥያቄ አለ። ምንድነው ጥያቄው? ህልሙንም ፍቹን ያለዛ ቤታችሁ የግዱፍ መጣያ ይሆናል፣ ከነ ልጆቻችሁ ትቀበራላችሁ እያለ ነው ንጉስ። ከዛ አዋጅ ወጣ። ብዙ ተከራከሩት። ጊዜን አታባክኑብኝ አለ። ከዛም ይላል ዳንኤል ይሄንን አዋጅ ሰማ ይላል። ዳንኤልም እንደዚህ አለ፣ የንጉሱ ትእዛዝ ስለምን ቸኮለ አይለ ይላል። እጅን ከፍ አድርግና ጠላቴ በል እስቲ ምን ያንቀለቅልሃል በለው። ዛሬ የተንቀለቀለ ጠላት እሳት ይበለዋል። ሊቀብር የሚፈልግ ይቀበራል፣ ሊገል የሚፈልግ ይገለበጣል። ውሰድና አሜን። ለአንድ ሰው እግዚአብሔር አዋጅ ሲገለብጥለት አያል። ክብር ለኢየሱስ ይሁን። ደስ እያላችሁ ነው። ልቀጥል አይደል? ዳንኤልም ወደ ቤቱ ገባ ይላል። መጸለይ ጀመረ። በሌሊት ይላል እግዚአብሔር ለዳንኤል ህልሙንም ፍቹንም ገለጠለት ይላል። እጅን ከፍ አድርግልኝ። ዛሬ የሆነ በሰፈር የሚሰራ በመንደር የሚሰራ በየምናምኑ እየዞሩ ያሉ ያንተን ነገር ለመምታት እየደገሙብህ ያሉ ሌሊቱን ሙሉ ሲደግሙ አንተ ትንበረከካለህ፣ ይገለበጣል። እንደ ዳንኤል ይገለጥልሃል። ዛሬ የመለየት ጸጋ ባንተ ላይ ይመጣል። ከዛስ ዳንኤልም ለንጉሱ ተናገረ። የዳንኤል አምላክ አምላክ ነው ተባለ። ልቀቅና እስቲ አሜን በል። እኔ ገረመኝ። የጃንደረቦቹ አለቃ አስፎኔዝ ዳንኤል የሚለውን ስም ቀየረና ቤልጣሶር አለው። ዳንኤል እግዚአብሔር ዳኛዬ ነው ማለት ነው። ቤልጣሶር ደግሞ ቤል ወይም ማርዱክ ዳኛ ነው ማለት ነው። እግዚአብሔር የሚለውን ስም መደበቅ ነው የፈለጉት። ዳንኤል ሲባል እግዚአብሔር ዳኛዬ ነው እየተባለ ነው። በውስጥ ታዋቂ በዳንኤል ስም ውስጥ እግዚአብሔር አለ። ስለዚህ አልፈለጉትም። ያላቸው አማራጭ ስሙን መቀየር ነው። እና ምን አሉት? ቤልጣሶር አሉት። ቤል ወይም ማርዱክ ዳኛ ነው ማለት ነው። እጅን ከፍ አድርግ። ሰይጣንም መጀመሪያ የሚመታው አገልጋይም ኮንክ መጀመሪያ ሰይጣን መምታት የሚፈልገው ስምህን ነው። ጠንቋይ ራሱ አምጡልኝ የሚለው ስምህንና ፎቶውን ነው። ዛሬ ልብርገማው። እጅን ከፍ አድርግ። ስምህን ይዞ የሚራገም ይመታ። ስም ላይ ያነጣጠረ ዘንዶ ይመታ። ዛሬ ስማችሁ ላይ በኢየሱስ ስም ማንኛውም የጠላት አሰራር ይገለበጣል። ልቀቅና ልቀቀኝ በለው እባክህ። ኧረ አንድ ሰው ድገምና ልቀቀኝ በለው። ዛሬ ስምህንም አድራሻንም ይለቃል። ኧረ ለእግዚአብሔር ክብር ስጡ እባክህ። ልቀጥል። ዳንኤልን እየበላን ነው። ለእግዚአብሔር ክብር ይሁንለት። ከዛስ ቦታው ዱራ ሜዳ ይባላል። ምዕራፍ 3 ንጉስ 60 ክንድ ከስንዝር የሆነ የወርቅ ምስል አቁሟል። በጅሩንዶች የአውራጃ ገዢዎች፣ የቀበሌ ሊቀመንበሮች፣ ትልልቅ ባለ ሀብቶች ቦታው ላይ ተገኝተዋል። የመለከት የእምቢልታ የጽናጽልና የዘፈን ድምጽ ስትሰሙ እኔ ላቆምኩት ለወርቅ ምስል ስገዱ የሚል ከባድ አዋጅ ወጥቷል። የዳንኤል ጓደኞች ባለስልጣን ስለነበሩ በቦታው ላይ ተገኝተዋል። ሴሌብሪቲስ አሉ እዚህ ቦታ ላይ። ቦታው ዱራ ሜዳ ነው። ከባድ አዋጅ ወጥቷል። ጊዜው ደረሰ። ሐውልቱ ቆሟል። 60 ክንድ ከስንዝር ነው። ንጉስ ናቡከደነጾር በዱራ ሜዳ ላይ አቁሞታል። ማናችሁም ብትሆኑ ብሏል፣ ስገዱ ነው። የሚገርማችሁ መጽሐፍ ቅዱስ ሲናገር ጊዜው ደረሰ። የመለከት የእምቢልታ የጽናጽል ድምፅ ተሰማ። ሰው ሁሉ ለጥ ብሎ ሲሰግድ፣ ሶስቱ ግን ቆሙ ይላል። አሜዚንግ እኮ። ከዛ ንጉሱም ግራ ገባው። ለምን ነው ማሰግዱት? አይ እኛ ከአምላኩ በቀር አንሰግድ። 7 እጥፍ አድርጉት። 7 እጥፍ ብታደርገውም በዚህ ጉዳይ ላይ እንመልስ ዘንድ ፈቃዳችን አይደለም። ንጉሥ ሆይ ስማ፣ የምናመልከው አምላክ ከሚነደው ከእቶን እሳት ሊያድነን ይችላል። ግን ወቅ ባያድነንም አንሰግድም። እጅን ከፍ አድርግና አልሰግድም በል እባክህ። የሆነ ሊያሰግድ የሚፈልግ መንፈስ ይመታ። በባቢሎን ምድር እግዚአብሔር እነ ዳንኤልን ከጉድጓድ እንዳወጣ ዛሬ አቋም ይኑርህ እንጂ ያወጣሃል። ተለማምጣ አታገለግልም። የሆነ ሰው ጭራ ላይ ሆነ እንትን ይዛ ምናምን አታገለግልም። እንደ ሌሎቹ በሌሎቹ መንገድ እንደው በመድኃኔዓለም ጋብዘኝ ብለህ አረ መንፈሱ የተመታዩ ልባርክ በመድኃኔዓለም ዛሬ ልናገር። እግዚአብሔር ካንተ ጋር ነው። ካለህበት ቦታ ያወጣሃል። ያለምንም ረዳት ያወጣሃል። የነ ዳንኤል አንደኛው ኳሊቲ ጸሎት ነው። ከዚህ መጽሐፍ የምትማረው የሚጸልይ ሰው ረጅም ይሄዳል።
ባጎት አይደለም በዘመድም በኔትወርክም አይደለም። ገፋ አድርገውና በጸሎት በለው። የማይደረስበት ቦታ የለም በለው። ስለዚህ እነ ዳንኤል ከፍ ያረጋቸው ጸሎት ነው አንደኛው። ሁለተኛው አቋም ነው። አቋም ሲያቋም ይኑርህ በለው። ስለ አቋም ትንሽ ላውራ። ያዕቆብ ዘፍጥረት ምዕራፍ 49 ላይ ልጆቹን ጠራና በሚቀጥለው ዘመን የሚያጋጥማችሁ ልንገር አለና ሮቤል አለ የበኩር ልጄ ነው አለ። አለቅነት የሱ ናት አለ። ነገር ግን ስለሚወላውል አለቅነት አይገባውም አለ። አይገርምም? ምትወላውል ከሆነ እግዚአብሔር እድል ፈንታ አይሰጥህም። ገፋ አድርገውና አቋም ይኑርህ በለው። አንዳንድ ሰው አቋም የለውም። አሁን ውሃ ቅርጽ አለው መዘፍዘፊያ ውስጥ ከተተው መዘፍዘፊያ ይሆናል። ሃይላንድ ውስጥ ከተተው ሃይላንድ ይሆናል። አንዳንድ ሰው ካንተም ጋር ነው እዛም አለው የእግዚአብሔር ሰው ማኖፍ ጋር ይልህና ሰጥተው ታዝበሃል። የእግዚአብሔር ሰው ካንተ ልለይ የሚልህና በሶስተኛ ወር እጥፍ ብለው ሌላ ቦታ ታገኘዋል። አቋም ይኑርህ። ገፋ አድርገውና አትወላውል ይልሃል ጌታ በለው። አንድ ቦታው ለእግዚአብሔር ክብር ስጡልኝ ጌታ ይባረክ። ስለዚህ እኮ ነው የዘመኑን ሰው ተመልከተው። አገባ ስትለው አገባለሁ ማኖፍ ጋር ሃሌሉያ ትዳር እፈልጋለሁ ይልና ልክ የቤት ክራይ ሲያስብ ይላል። ገፋ አድርገውና አገባ እንጂ በለው። እየሄድክ እኮ ነው እየሄድክ በለው። እየሄድክ ለእግዚአብሔር ክብር ይሁንለት። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ስለዚህ አቋም ስላላቸው እሳት ኃይል ውስጥ ገቡ። ከዛስ እሳት ውስጥ ከተቷቸው ይላል። የአማልክት መልክ የሚመስለው የእሳቱን ኃይል ሊያጠፋ አብሯቸው ገባ። ቁም በቃ አትወላውል። የዘንድሮ ጴንጤ እንደዚህ ቁም ከኛ ጋር አታልፍም ብሎ ራምባም ይላል። ጧጧት መንገድ በዘግ ራምባም ይልና ማታ ድሽ ታጊና ይላል። ሰይጣን ነው አናትን ድሽ የሚያረግል። ገፋ አድርገውና አቋም ይኑር በለው። አይ አቋም ያስፈልጋል። እጃችሁን ከፈር ልባርኳችሁ። እግዚአብሔር በአቋም ይባርካችሁ። እግዚአብሔር በቦልድነስ ይባርካችሁ። አቋማችሁን ይዛችሁ እንድትቀጥሉ እግዚአብሔር ይርዳችሁ። ገፋ አድርገው አቋም ይኑር በለው። ያዝለቀቅ አታርግ ማለት ነው። ከዛስ እሳት ውስጥ ከተታችሁ ንጉሱ ግራ ገባው። ሶስት ሰው ጥለን አልነበረ እንዴ? አራተኛው ከየት መጣ? አራተኛው እንደውም የአማልክት መልክ ይመስላል አለ። ከዛ እንደዚህ አላቸው፣ የዳንኤል ጓደኞች ሆይ ውጡ። ዛሬ በኢየሱስ ልጆቻችሁ ከፍ አድርጉ። እግዚአብሔር ዛሬ የእሳቱን ኃይል ያጠፋዋል። እግዚአብሔር ምስክሬ፣ ለአንዳንዶቻችሁ እግዚአብሔር ከሚነደው ከእቶን እሳት ያወጣቸዋል። ችግር ያለ፣ ጤና ያለ፣ ጥያቄ ያለብህ፣ እየነደደ ያለ መከራ ዛሬ በኢየሱስም ዝም ይላል። ሌላውን ያጠፋ አንተን አያጠፋም። አሜን በል። የእሳቱን ኃይል እግዚአብሔር አጠፋው። የዳንኤል ጓደኞች ከእሳት ውስጥ ወጡ። እግዚአብሔር ዳኛ ነው በል እስቲ። አንድ ልጨምርና ወደ ጸሎት እገባለሁ። አንደኛ የጸሎት ሰው፣ ሁለተኛ አቋም ይኑር፣ አትወላውል። ምዕራፍ 6 ቶሎ ልበል። ምዕራፍ 6 ዳንኤል መልካም መንፈስ ስላለው ካለቆች ንጉሱ ከመሳፍንቶች መካከለ ዳንኤልን ይሾመው ዘንድ በልቡ አሰበ ይልና፣ ዳንኤል ግን መልካም መንፈስ ስላለው እግዚአብሔር ምን አረጋው? ካለቆች ከመሳፍንት በለጠ። ሶስተኛው ምንድነው? መልካም መንፈስ። መልካም መንፈስ ምንድነው? አንደኛው ጸሎት ነው፣ ሁለተኛው አቋም ነው፣ ሶስተኛው መልካም መንፈስ። ይሄንን ነው ልነግራችሁ የመጣው። ሰው ጫማ ሲቀይር ፊት የሚያብጥ ከሆነ ምቀኛ ነው። ምቀኛና ቅንድብ ደግሞ አያድግ። አሜን ነው። ሰው ጫማ ሲቀይር የምትናደድ ከሆነ፣ ሰው መኪና ሲነዳ ከየት አምጥቶ ነው? ምን አገባ? ገፋ አድርገውና ምን አገባ በለው እስቲ ዝም ብለህ። መልካም መንፈስ ማለት ምን ማለት ነው? ሰው ሲሳካለት ደስ የማይል ከሆነ፣ በደንብ ስማኝ፣ ሰው ሲለወጥ የምትናደድ ከሆነ፣ እዛው እኩል ካልሆንን እንደ ቦሌ ጽድ እኩል ካልሆንን፣ አንድ አይነት ካልሆንን የምትል ከሆነ ችግር አለ። ገፋ አድርገውና እኩልም ልንሆን አንችልም፣ አንድ አይነትንም አይደለንም በለው እባክህ። መልካም መንፈስ ዛሬ ልባርካችሁ። እግዚአብሔር በመልካም መንፈስ ይባርካችሁ። የሰው ስኬታችሁ እንደሆነ በኢየሱስም እንዲሰማችሁ ከዚህ ቀን ጀምሮ ጸለይኩኝ። ለምን ለኔ አልሆነም የሚል ስስታምነትና ክፋት፣ ምቀኝነት ከመንገዳችን ይነሳ። ልቀቅና እስቲ ይነሳ በልሴ። መልካም መንፈስ ማለት ይሄ ነው።
ሰው ሲለወጥ ሰው ሲሳካለት ሰው ትልቅ ቦታ ሲደርስ አንዳንድ ሰው እኮ እከሌ እኮ አየሩን ያዘ ይሉና እንዴት እንጣለው ነው። አብረን እንውደቅ እኮ የኢትዮጵያ ውስጥ ያለ መንፈስ። አብረን እንሙት እኔ አልተሳካልኝምና እሱንም ቀንጥሼው ነው መገለው አይነት መንፈስ ነው። የተመታ ይሁን። ለእግዚአብሔር ክብር ስጡ እስቲ። ጌታ ይባርክ። ስለዚህ ዳንኤል መልካም መንፈስ አለው። ያስበለጠው አራዳ ከተማ ስላደገ አማርኛው ስላልተሰባበረ አይደለም። ልቀቅና አሜን በላ። ቦሌ በኋላ አይደለም። ትልልቅ ሰዎችን በማግኘት አይደለም። መልካም መንፈስ። አንዳንድ ሰው እኮ ይሄንን አሁን የዛሬ ሳምንት ቀለም ቀይረን ቢመጣ ምን ይላል መሰል? ይሄ ቸርች ምን የሆነ ነገር ለውጥ አለ፣ ግን እኮ ያውቃል ለውጡ። ገፋ አድርገውና እያወክ በለው ገፋ አድርገውና ይመታ መንፈሱ በል። ዛሬ ልምታዋ በጌታ በኢየሱስ። እየተናደዱባችሁ ትጨምራላችሁ፣ እየተመቀኙባችሁ ትጨምራላችሁ። ሊቀብሯችሁ ሲፈልጉ እግዚአብሔር ያወጣቸዋል። ጠማማ ሰው ከመንገድ ይገለበጣል። ልቀቅ አሜን። መንገድ ላይ የቆመ ክፉ ሰው በኢየሱስ ስም የተገለበጠ ይሆን። ለምን ተሳካለት የሚል በኢየሱስ ስም ይመታ። የአጋንንት መጠቀሚያ የሆኑ ሰዎች መንገዳችሁ ላይ ዛሬ ገለል ይላሉ። ልቀቀኝና አሜን። የተመታ ይሁን መንፈስ። እስቲ እጅን ከፍ አድርግና የተመታ ይሁን በልባል። ምቀኛና ቅንድብ አያድግም ብያለሁ። አያ መልካም መንፈስ ይስጥ። አንድ ጓደኛችን ሰሞኑን መኪና ገዛና በጣም ደስ አለን። በቃ ምክንያቱም ሁላችንም እግረኛ ከምንሆን አትሊስት ይሸኘኛል። ምን ነው አሜን ብትል መደዴ መንፈስ የተመታ ይሁን። ክርክም የጽድ መንፈስ እስቲ የተመታ ይሁን ማለት የቦሌ ጽድ አይታለ እኩል ነው። በቃ የመናፈሻ ጽድ መንፈስ የተመታ ይሁን። ኧረ ለእግዚአብሔር ክብር ስትልኝ ጌታ ይባረክ። በጠራራ ፀሐይ እኔ ታክሲ ከምጠብቅም እግረ መንገዱን ቢሸኘኝ ምን አለ? እኩል ካልሆነን እንደዚህ ይላል አንዳንድ ሰው። በቃ እኮ እድሜ ለብድር ይላል። ገና እኮ ሊብሬው አንተ ጋር ይሁን አይሁን አላል። ስለነዳ ብቻ ገፋ አድርገውና እያዩ ትጨምራለህ በለው። ለእግዚአብሔር ክብር ስትልኝ ጌታ የተባረከ ይሁን። ዳንኤል ላይ ምቀኛ የሆኑት በዚህ ነው። ሰውየው ተወደደ፣ በባቢሎን ምድር ተፈለገ። ዛሬ የሆነ ሰው ግን እናት አባት በሌለበት ምድር ትፈለጋል። ዘመድ በሌለበት ክልል ትፈለጋል። በጌታ በኢየሱስም የብልጫ መንፈስ ያገኘሃል። ልጨርስ ነው ወዳጆቼ። መጽሐፍ ቅዱስ ሲናገር ሰበብ ፈለጉና ሰበብ ሲፈልጉ ገንዘብ ሚኒስቴር ሰውየው ገንዘብ ሚኒስቴር ላይ ያስቀመጠው። ገንዘብ ሚኒስቴር ደግሞ እኔም ሰርቻለሁ። ልቀቅና አሜን በል። ገንዘብ ሚኒስቴር ሰርቻለሁ። ልቀቁና አሜን በሉ። እና ገንዘብ አለ እና የተቀመጠበት ቦታ ላይ ገንዘብ አለ። በገንዘብ ሲመጡ ሰውየው ገገማ ነው። እምቢ አለ። ቆንጆ ሴት ሲልኩበት አሁንም ግግም ያለ ነው። ዝም ብለህ ገግም በለው። ገፋ ገግም በለ። ዝም ብለህ አይዞህ በለው። ሰውየው ምንም ሊነካ አልቻለም ከጸሎት ውጪ። ሰበብ ሲፈልግበት ከጸሎት እንደው ልመርቅሽ ዛሬ እሷ ነገረኛ ናት ሳይሆን እሷ የጸሎት ሰዓት ናት። እሱ ተንኮለኛ ነው ሳይሆን አረ እሱ የእግዚአብሔር ሰው ነው። እና ሲፈልጉ የጸሎት ብቻ ሰውየው ጸሎት ብቻ አገኘ ነው አሉ። ከጸሎት ውጪ ሌላ ሰበብ የለም አሉ። አመሳጠሩ። እንደ ሜዶንና እንደ ፋርስ ሕግ የንጉስ ቀለበት ወጣ። ለንጉሱ ነገሩት። ለ30 ቀን ማንም ሰው እንዳይሰግድ ንጉስ ሆይ አዋጅ ውጣ። አዋጅ ወጣ። ደብዳቤ ተበተነ። ማንም ሰው እንዳይጸልይ እንዳይሰግድ ለአምላኩ እንዳይሰግድ ከንጉስ በቀር። ምን ማለት ነው? በዞሮ ንጉሱን አምላክ አረጉት ማለት ነው። ወደ ንጉስ መለመን ትችላለህ፣ ወደ አምላክ ግን እንዳትለምን የሚል አደገኛ። ዳንኤል ደግሞ በቀን 3 ጊዜ ከእግዚአብሔር ጋር ግንኙነት ያለው ሰው። ኔትወርኩ ሁሉ ጊዜ ኦንላይን አይችልም። የሆነ ሰው አለ ያለ እግዚአብሔር የማይችል እዚህ ውስጥ ያለ እግዚአብሔር የማይችል አለ። ገንዘብ የማይሰጠን ሰላም፣ ይወል መኪና የማይሰጠን ሰላም፣ ዝና የማይሰጠን ሰላም። አረ ያለሱ አልችልም የሚል አባሌባል ያለ ህልውናው አንችልም፣ ያለ አብሮነቱ አንችልም። እጅግ አልችልም በልባክ ዳንኤል አይችልም። ሲሰግድ ተያዘ እጅ ከፍንጅ። አምላኩን የሚፈራ ሰው በባቢሎን ምድር
እግዚአብሔርን ያስከበረ ዳንኤል እንደ ስሙ እግዚአብሔር ዳኛ የሆነለት። ከዛስ የተራቡ አንበሶች ጋር ዳንኤልን ወሰዱት፣ ወደ አንበሶች ጉድጓድም ተጣለ ይላል። ንጉስ ይላል ሌሊቱን ሙሉ ሊያድነው ሞከረ ይላል። ከንጉስ በላይ ነው። አዋጁ አደገኛ ነው። ንጉሱ ህጉን ከጣሰ ያወርዱታል። ስለዚህ ንጉሱንም የሚነካ ነው። ሞከረ፣ አልቻለም። አንዳንድ ጉዳይ ከመንግስት በላይ ነው። ከመንግስታት በላይ ነው። የዓለም መንግስታት ተጨንቀዋል። ባለው በእንትን ሁኔታ በኢኮኖሚ ዓለም ላይ ተመቷል። እንደምታየው በጸሎት አሜን ነው ወይ? ነገስታትን በጸሎት በማገዝ ልቀቅና አሜን በላ። የኢትዮጵያ ተስፋ ጸሎት ነው። ገፋ አርገና ጸልይለት በል እስቲ እባክህ። ለነገስታት መጸለይ እኮ ኃጢአት አይደለም። እስቲ ለእግዚአብሔር ክብር ስጥልኝ። ለነገስታት መጸለይ ኃጢአት አይደለም። እና የሚገርም ነገር ንጉሱ ከሱ አቅም በላይ ነው። ከንጉስ አቅም በላይ ነበር ጉዳዩ። ሊያወጣው ሞከረ፣ አልቻለም። ሌሊቱ ሙሉ እንቅልፍ አጣ። በሌሊት ወጣ ይላል። ዳንኤል ሆይ ሁሉ ጊዜ የምታመልከው አምላክ ከነዚህ ከአንበሶች አፍ ያድን ዘንድ ችሏልን? ዳኒ ቀና አለ። ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ የአንበሳውን አፍ ዘጋ፣ እነሱም አልጎዱኝም። አንድ ሰው እስቲ አይጎዱኝም በልባክ። ሁላችንም እንቆማለን። አንድ ሰው ብድግ ይበልና እግዚአብሔር ዳኛ ነው ይበልባክ። ዳንኤልንም ከአንበሶች ጉድጓድ አወጡት። የገረመኝ ይሄ ነው። ወርዋሪው ተበልቶ ተወርዋሪው አልተበላም። እንኳን ወረወሩ፣ እንኳን ገቡ፣ እንኳን አወሩብህ፣ እንኳን ጣሉ፣ አምላክ እጅ ላይ ወደቅን። የአንበሳው አፍ ተዘጋ። የሆነ ሰው ዘለው ሲያመን ይበል። ለአንዳንዶቻችሁ እግዚአብሔር ነገር ሲገለብጥ አይቻል። ደብዳቤ በሌላ ደብዳቤ ይገለበጣል። ያድናል፣ ደግሞም ይታደጋል። ይበርድልሃል በኢየሱስ ስም ይበርዳል። የሚያመን ይበል። እግዚአብሔር እንደዚህ ይላችኋል፣ እኔ ፈርዳለሁ፣ እኔ ጣልቃ ገባለሁ። ተመሳጠሩብህ፣ መንገድ ዘጉብህ፣ አበላሹብህ፣ ስምህን አጠፉት፣ እኔ አለሁ ይልሃል። እኔ ፈርድልሃለሁ ይልሃል። እውነት ይዘህ ጌታን ይዘህ አታፍርም። ቁጭ በሉ። ጌታ ይባረክ።